ተምሬ እስክጨርስ እግዚአብሔር ሆይ በቃ ጠብቀኝ ምን ሰማው ነገር ደስ ስለማይል ሁሉ ሰው የሚተያይበት አጋጣሚ ነበር። ይሄን ለምን መዝሙር አናደርገው? አንተ አዘዝክ እንደዚህ አይነት ምርጥ መዝሙሮች ለትውልድ በረከት የሚሆኑ ወጡ። አንድ ሰው ኳየር ከሆነ የድምጽ ተዋጽኦ ብቻ በቂ አይደለም። ኳየር ወደ አይምሮ እስክትመጣ ድረስ ይሄ መዝሙር ነበር ሙሉውን የምትዘምረው። ይሄማ ሊወጣ አይገባውም የሚባል አይነት ነገር እንኳን ሆኖ እሱን ስንተው ብዙ ቅር አይለንም። ያው ቤተክርስቲያን ውስጥ አልፎ ግጭት ይነሳል፣ አለመግባባት ይነሳል፣ በህብረት መቀጠል የማይቻልበት ሁኔታ ይፈጠራል። ሰላም የተወደዳችሁ ቅዱሳን በተለያየ ስፍራ ሆናችሁ ይሄንን የቶኪንግ ሶንግስ ፕሮግራማችንን የምትከታተሉ ሁሉ ሰላም ለእናንተ ይሁን። እኔ አዲስ እባላለሁ። አብሮኝ ደግሞ ፕሮግራሙን በመምራት ፓስተር አቤል አለ። እንግዲህ ዛሬ ደግሞ ይዘንላችሁ የምንቀርበው እጅግ በጣም የተወደዱትን በእኛ ብቻ ሳይሆን እንደ ኢትዮጵያ ቤተክርስቲያን በጣም የተወደዱትን የሐረር አማኑኤል ህብረት መዘምራንን ይሆናል። እኔ በጣም ኤክሳይትድ ነኝ። ጥሪያችንን አክብራችሁ በመካከላችን ስለተገኛችሁ እጅግ አድርገን እናመሰግናለን። እንግዲህ የሐረር አማኑኤል ቤተክርስቲያን መዘምራን እንደምታውቁት በአገልግሎት ዘመናቸው ወደ 29 አመት ያስቆጠሩ አንጋፋ ማለት እንችላለን አይደል? አንጋፋ የተወደዱ መዘምራን ናቸው። በዚህ አገልግሎት ዘመናቸው እንግዲህ 5 ቁጥሮችን በርካታ የሆኑ ድንቅ የሆኑ ለኢትዮጵያ ቤተክርስቲያን እንዲሁም ለህዝቡ ለትውልዱ መዝሙሮችን ያበረከቱ ናቸው። አንዳንድ መዝሙሮቻቸው እውነቱን ለመናገር የህዝብ መዝሙር መባል ይችላሉ እና በየቤተክርስቲያኑ የሚዘመሩ መዝሙሮች ናቸውና በእነሱ መዝሙሮች ብዙ ሰዎች ተፈውሰዋል፣ ብዙ ሰዎች ወደ ጌታ መጥተዋል፣ ብዙ ሰዎች ተጽናንተዋል። እንግዲህ ያው እኛ የምናቀው ነው የምናወራው፣ ማናቀው እንግዲህ ብዙ ለህዝብ በረከት የሆኑ መዝሙሮች ናቸው። እንግዲህ ዛሬ ከነሱ ጋር ደግሞ በጣም ለመምረጥ ቢከብደንም ከዚህ ሁሉ መዝሙር ውስጥ 2 መርጠናል፣ እንደው በግድ ማለት ነው። እንደ ዘጸአትም እንደዚህ ቤተክርስቲያን ብዙ መድረኮቻችን ላይ የሚዘመሩ 2 ውድ የሆኑ መዝሙሮችን መርጠናል ማለት ነው። የመጀመሪያው መዝሙር የሚሆነው እንግዲህ ኢየሱስ ታላቅ አምላክ ነህ የሚል ነው ማለት ነው። ይሄ መዝሙር በግል መናገር ብችል የኔ ፌቨራይት መዝሙር ነው፣ ማልጠግበው ሁሉ ጊዜ ማለት ነውና አብሬያችሁ ማውራት በመቻሌ በጣም ደስ ይለኛል። ታሪኩን ለመስማት ጓጉቻለሁ የዚህን መዝሙር ማለት ነውና ወደ መጀመሪያው ጥያቄ ሲሄድ በዚሁ እንግዲህ ያው ማይኩን ለእናንተ ስጠት ራሳችሁን አስተዋውቃችሁ የምትናገሩ ይሆናል። ይሄንን መዝሙር እንዴት ተቀበላችሁት? መዝሙርስ ስትቀበሉ እንዴት ነው የምትቀበሉት? እንደ ኳየር እስቲ እንግዲህ ታሪካችሁ በመጽሐፍ መጻፍ ያለበት ይመስለኛል። እንግዲህ 29-30 አመት ያገልግሎት ታሪክ መጻፍ አለበት፣ ባዮግራፊ ሊሰራ ይገባልና እናንተ እስከምትጽፉ ድረስ ትንሽ እንደው ለኦዲየንሳችን ከታሪካችሁም ጨምራችሁ በዛው ዳሰስ ብታረጉልን ደስ ይለኛል። እና መዝሙር ስትቀበሉ እንዴት ነው የሚለውን ደግሞ ስፔሲፊክሊ ደግሞ ይሄን መዝሙር በተመለከተ ብትነግሩን ደስ ይለናል ማለት ነው። እግዚአብሔር ይባርካችሁ። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። እግዚአብሔር የተባረከ አምላክ ነው።
እኛም በመካከላችሁ ደግሞ እንግዶች ሆነን በመገኘታችን ያለንን ልባዊ ምስጋና ማቅረብ እወዳለሁ። እኔ ተሾመ ሰይፉ እባላለሁ። ወንድም ብላችሁ መጥራት ትችላላችሁ። የኳየሩ ሊደር ነኝ። ወደ ጥያቄዎቹ ከመግባቴ በፊት እንዲህ ባለ አይነት ሁኔታ ከዛሬ 30 ዓመት በፊት የነበረን ሰው ትንሽ ወደ ኋላ ሄድ ብላችሁ እንድታስቡ እፈልጋለሁ። ምክንያቱም ምናልባት በነዛ የመጀመሪያዎቹ ዓመታት ላይ ልትጠሩን የምትችሉን አይነት ገጽታ ያለን ሰዎች አልነበርንም። እግዚአብሔር ግን ታሪክን በእኛ ሊሰራ ሲያስብ ዛሬ ላይ ያለውን ትልቅ ነገር አስቦ ያኔ እሱ ተቀበለን እና በልጅነታችን ዘመን እግዚአብሔር አምኖ የላከን ሰዎች ሆነን ራሳችንን ስላገኘን ከሁሉ ይልቅ እድለኞች ነን እና ክብር መመለስ እፈልጋለሁ። ለአምላክ ክብር ይሁን። ሁለት ቀለል ያሉ ጥያቄዎች ተጠይቀናል። ወደ መጨረሻው ብነሳ በልዩ ልዩ አይነት መልኩ መዝሙሮችን እንቀበላለን እና ልዩ ልዩ ከሆኑት መካከሎች ውስጥ አንዱ መደበኛ በሆኑ የእሁድ ፕሮግራሞች የቃል ጊዜዎች ላይ በሚመጡ መልእክቶች መዝሙር እንሰራለን እና በጣም ልባችን ሲነካ እስቲ ይሄንን ቃል ተመልከተው ተባብለን እርስ በርስ እንተያያለን እና ከሰማነው የእግዚአብሔር ቃል ላይ መዝሙሮችን እንሰራለን። አንደኛው መንገድ ይሄ ነው። ሌላው ደግሞ የጸሎት ጊዜዎች አሉን፣ የአዳር ፕሮግራሞች። ስቲል እግዚአብሔርን የማመሰግንበት ዋናው ነገር በሳምንት አንድ ጊዜ የአዳር ጸሎት ፕሮግራም አለን ያልተቋረጠ። በዚህ ሁሉ ዘመን መካከል እግዚአብሔር በእነዚህ ምሽቶች የሚሰጠን ነገሮች ተነግረው የሚያልቁ አይደሉም እና አንዳንዴ የጸሎት ርዕሶቻችን መዝሙር ሆነው ይገኛሉ እና በጣም አድምተን ስንጸልይ እየተመላለሰ ልባችን ውስጥ ሲገባ ብዙ ጊዜ ውስጤ ሲነካ ቆምና ሁላችሁም የጸለያችሁበትን ርዕስ መዝሙር አድርጋችሁ ጽፋችሁ እንድትመጡ ብዬ ትእዛዝ ብቻ ማስተላለፍ ነው። በጣም እርግጠኛ ነኝ እግዚአብሔር በመካከላችን ስላለ መዝሙር ሆኖ ድንገት እናገኘዋለን። አንዳንድ ጊዜ እዛው በጸሎት ሰዓታችን መዝሙር ሆኖ ዜማ ተገኝቶለት ከዛ በኋላ ለማደራጀት ባሉ አይነት ነገሮች ጊዜዎች ልንወስድ እንችላለን። አንዳንዴ ግን ትኩረት የሚሰጠው በጣም ፓወርፉል ሆኖ ወደ ሰዎች እንዲደርስ ስንፈልግ በሚቀጥለው ሳምንት ይሄ የጸሎት ርዕስ መዝሙር መሆን አለበት ብለን እንደዛ አይነት ነገሮች እንሰራለን እና ሁለተኛው መንገዳችን ይሄ ነው። ሌላም መንገድ አለን። የእግዚአብሔርን ቃል እናወጣና ከመጽሐፍ ቅዱስ ለምን ይሄንን መዝሙር አንሰራበትም? ምናልባት መዝሙሮቹን አስተውላችሁ ከሆነ ሙሉ የመጽሐፉን ቃል መዝሙር አድርገን የተቀበልንባቸው አጋጣሚዎች ብዙ ናቸው እና ዘርፈ ብዙ ነው መዝሙር የምንቀበልባቸው መንገዶች። ስለዚህ በዚህ አይነት መልኩ እንግዲህ ወደ መጀመሪያው ሀሳብ ስመጣ ይሄ መዝሙር እንዴት ተሰራ ለሚባለው በጸሎት ጊዜ ውስጣችን ከከበደው ሀሳብ የተነሳ የመጣ መዝሙር ነው። ምናልባት እህቴ ስታወሪው ጥሩ በሆነ አገላለጽ ገልጸሽዋል። በሚያስገርም ሁኔታ እኛም ስንዘምረው ስቲል የምናለቅስበት አይነት ክብር ያለበት መዝሙር ነው እና ይሄ የሰው አይደለም የእግዚአብሔር ስጦታ ነው እና በጸሎት ጊዜዎቻችን ላይ የተወለዱት እንደነዚህ አይነት መዝሙሮች ረጅም ርቀት ሲሄዱ አይተናቸዋል እና እንግዲህ ጌታ በረዳን መጠን በእንደዚህ አይነት መልኩ ከብዙ በጥቂቱ መዝሙሮችን እየተቀበልን አለን። ይሄ አንድም ያላችሁን ህብረት ያሳያል። በጣም ጠንካራ ህብረት ያላችሁ እስካሁን ድረስ ያልተቋረጠ ጾም ጸሎት በየጊዜው የምታረጉ መሆኑን በአንድነት ውስጥ የሚያልፈውንም የጌታ መንፈስ ያሳያልና የሚገርም ነው። ቅድምም ከፕሮግራም በፊት እያወራን ነበር። ሃይማኖታዊ ህብረት ከመጀመሩም በፊት ጀምሮ የነበረ ህብረት እንደሆነ ስናወራ ነበርና እስቲ ስለሱ ትንሽ ያኔም የተቀበላችኋቸው መዝሙሮች እንዳሉ
ከዚህኛውም ከቁጥር 1 ሀረር አማኑኤል ቁጥር 1 አልበም በፊትም ሌሎች አልበሞች እንዳሏችሁ ሰምቻለሁ። እስቲ ስለሱ ትንሽ። ስለተሰጠን እድል በጣም አመሰግናለሁ። እኔ መጋቢ ሲሳይ ታፈሰ እባላለሁ። የቸርቿ ዋና መጋቢ ነኝ። እንደገና ደግሞ የኳየሩም አባል ነኝ። በቀደመው ማለት ነው። ኳየሩ ነው አማኑኤል የሆነው ማለት ይቻላል። አብዛኛው አገልጋይ ከኳየር ውስጥ የወጣና ያለፈ ነው እና በቀድሞው ቤት እያለን ክርስቶስን ማንም አልነገረንም። በመዝሙር ነው ኢየሱስን የተዋወቅ ነው። እየዘመርን እውነት በራልን፣ እየዘመርን ክርስቶስን አወቅን፣ እየዘመርን ዳንን። ራሳችንን ድነን ያገኘ ነው። ስፔሲፊክ ቀን የለውም፣ ግን እርግጠኛ የምንሆነው እየዘመርን ነው ሄዳን ነው። በዝማሬ ውስጥ ነው መዳን ለነፍሳችን የሆነው። እዛኛው ቤት እያለን እንግዲህ በኪቦርድ ግቢ ውስጥ ወርሺፕ እናደርግ ነበረ። በጣም የተቀጣጠለ የአምልኮ እሳት ነበረ። ኳየርስ በሳምንት 2 ቀን 3 ቀን ይቆማል። በየቀኑ አዳዲስ መዝሙር ነው፣ የተደገመ መዝሙር ተዘምሮ አያውቅም። ስለዚህ ሁሌም በየሳምንቱ አዳዲስ መዝሙር የሚቀበል ኳየር ነበረን። ካሴት አገልግሎትን በተመለከተ ስናነሳ ኦልሞስት ሁሉም ተደምረው 4 አልበም አካባቢ በቀደመው ቤት ውስጥ ተዘምሯል ማለት ነው እና ሁሉም በደንብ የወንጌልን ኮንተንት የያዙ ናቸው። ወደ መጨረሻ ይሄው ህብረት ማለት ነው። 4 እዛ 5 እዚህ። አዎ 2ቱን እንደውም እዛው ቤት እያለን እነ ጌታ ያውቃል ግርማይ ጋር በስውር መተን እዛ ነው ተሰርተው የወጡት ማለት ነውና በጣም የሚገርም የአምልኮ እሳት ነበረ። እየተዘመረ አጋንንት ይወጣ ነበር፣ እየተዘመረ በሽተኛ ይፈወስ ነበር። አምልኮ ተጀመረ ማለት በቀላሉ የሚቆም እሳት አልነበረም ማለት ነውና እዛ 4 አውጥተናል። እዚህ ደግሞ መተን 5 አበርክተናል። ሁሉም ከተደመሩ 9 ዝማሬዎች የዝማሬ አልበም አለ ማለት ነው። ያልወጣ ደግሞ ቅድም እንዳለ ሰምቻለሁ። በጣም ከወጡት የሚበልጥ ያልወጡ ዝማሬዎች አሉ። ቅድም እንዳልኩት ዝማሬ አይደገምም። በቃ በታሪክ በኳየር ታሪክ ማለት ነውና በየሳምንቱ ከቆሙ በየሳምንቱ አዳዲስ መዝሙር ነው የምንሰማው። በየሳምንቱ አዳዲስ ቀኔ ነው። ስለዚህ ድጋሚ የሚባል መዝሙር አልነበረንም ረጅም ዘመን ስንመጣ ማለት ነውና ኳየር ውስጥ ይሄ መንፈስ እንዳለ አውቃለሁ። በጣም ደግሞ ፒውር ወንጌል የሚያልፍባቸው እና መነሻቸውን ሀረር አድርገው ኢትዮጵያን የሸፈኑ ዝማሬዎች በዛኛውን ቤት በነበርንበት ከቅድመ ተሐድሶ ማለት ነው በጣም ነበሩ ማለት ነውና አሁን ድረስ ምን ዘምራቸው መዝሙሮች እዛ የተቀበልናቸው በጣም በርካቶች ናቸው። በጣም ነው የሚገርመው። እኔ አንድ ሚስጥር እንድትነግሩን ፈልጋለሁ። ማለት እንግዲህ 30 ዓመት 29-30 ዓመታችሁ ነው በተሐድሶ ከወጣችሁ ማለት ነው። ከዛ በፊት ደግሞ አብራችሁ ነበራችሁ እና ይሄ ያለመለያየታችሁ ምክንያት እምላችሁ ያው ብዙ ጊዜ ብዙ ኳየሮች ተነስተው ያውቃሉ፣ በተለያየ መንገድ ይበታተናሉ፣ አገልግሎቱም ይቀራል እና እናንተ ይሄን ያህል አመት የዘለቃችሁበት ሚስጥር አለ ወይ? እንዴት ነው አብራችሁ የቆያችሁት ይሄን ያህል አመት የሚለውን እንደው የሚመልስልኝ ሰው ካለ። እኔ ትንሽ ልበልና ከነሱ መሀል እንደ መሪ እንግዲህ አጥቢያውን መመራ ነኝ። ከዚህ ኳየር እንደ አንድ ትልቅ እሴት ይጠቀስ ከተባለ በግጭት ምክንያት ሊደርሺፕ ተጠርቶ እነሱ መሀል የገባንበት አንድ ኢቨንት የለም። በጣም የሚከባበሩ፣ በጣም የሚቀባበሉ፣ በጣም አብረው የሚጸልዩ፣ በጣም ቤተሰብ የኳየር ህብረት ሳይሆን ቤተሰብ ሊባል የሚችል ኳየር ነውና አይ ቲንክ መሰረቱ ላይ ይመስለኛል ያው በስደት የተወለደ ኳየር ስለሆነ የውጭው ግፊት የበለጠ እንዲያያዝ የበለጠ ወደ ጌታ እንዲቀርብ የበለጠ በእግዚአብሔር ሀልዎት ውስጥ እንዲቆይ ያደረገው ኳየር ስለሆነ ችግር ሳይሰማበት ራሱ መክሮ ራሱ ፈቶ ራሱ ተበረታቶ ራሱን ይዞ የመጣ ህብረት ነውና ይሄን በጌታ ፊት ነው የምናገረው። እነሱ ምስክር ናቸው። እኔ አንድም ቀን እኔ መሪ በነበርኩበት ዘመን መጋቢም ከመሆኔ በፊት በመሪነት ተሳትፏለኝ። አንድም ቀን ኳየር አጀንዳ ሆኖ በመሪ ደረጃ ለውይይት ቀርቦ አላውቅም። ከጠራናቸው ልንባርካቸው ነው የምንጠራቸው፣ አፕሪሼት ልናደርጋቸው ነው የምንጠራቸውና በጣም ሞዴል መሆን የሚችል አሁን አይታመንም እንደዚህ ሲባል፣ ግን ደግሞ እውነታው ይሄ ስለሆነ ይሄን ለመመስከር ያህል ነው። ምናልባት እንደ መጋቢ ደግሞ እኔም አመሰግናለሁ ስለሰጣችሁን። መጋቢ መስፍን በየነ እባላለሁ። ከመጀመሪያዋ አጥቢያው ስትጀመር ጀምሮ የነበርኩት መጋቢ የአጥቢያው መሪ ነኝ።
አሁን የምስራቅ ክልል አማኑኤል ዞን ነው ማስተባበረው። እነኚህ መዘምራኖች ረጅም ርቀት እነኚህን ዓመታት ለማገልገል አቅም የሆናቸው የመጀመሪያው ጌታ ነው፣ እሱ ምንም አያነጋግርም። ሲቀጥል ግን ያው ቤተክርስቲያን ውስጥ አልፎ አልፎ ግጭት ይነሳል፣ አለመግባባት ይነሳል፣ በህብረት መቀጠል የማይቻልበት ሁኔታ ይፈጠራል። ይሄ ህብረት ግን ግጭቶች ተፈጥረው ያውቃሉ፣ ህብረት ግን ተቋርጦ አያውቅም። ስፔሻሊ ብሬድ ቲሙ የቸርቿ የጀርባ አጥንት ነው የምንልበት አቅም አለን። እሱም ብቻ አይደለም፣ በጣም ቅኖች ናቸው፣ እግዚአብሔርን ይፈራሉ። ግጭት ተፈጥሮ የሆነ ወሬ እንኳን ሲነሳ፣ መሪዎችን የሚመለከት ጉዳይ ሲነሳ ከመሪዎች ጎን የሚቆሙ ራሳቸውን ጥፋተኛ አድርገው ራሳቸው እኛ እንደሚገባ ሰሚት አላደረግን ብለው ራሳቸውን ይወቅስ እንደሆነ እንጂ የግጭቱ መንስኤም አባልም ሆነው የሚሳተፉበት ጊዜ በጣም ሩቅ ነው። አናቅም እንደዛ አይነት ነገር። በጣም ይጸልያሉ፣ በጣም ህብረት ያደርጋሉ፣ ቤተሰብ ናቸው፣ እርስ በርስ ይተያያሉ፣ ይደጋገፋሉ እና ሶሻል ላይፋቸውም ጭምር ጥሩ ነው። እርስ በርስ የመተያየት እንደ ቤተሰብ የመደጋገፍ ነገራቸው በጣም ጠንካራ ስለሆነ ጠላት እዛ ህብረት ገብቶ ረጅም ርቀት እንዳይሄዱ ስታክ ማድረግ የሚችልበት አቅም አልነበረውም፣ ጉልበት አልነበረውም። ስለዚህ የመጀመሪያው ጌታ ነው፣ ከዛ ጠንካራ ህብረት መኖሩ ነው ብዬ አስባለሁ። ትንሽ መጨመር ከተቻለ አንዳንድ ጊዜ ያው ሰው ሲሞት ብዙ የሆኑ ቁልምጫዎች፣ ምስጋናዎች ይሰጣሉና ብዙዎቹ ሲታዩ ያው ከእውነት የራቁ ይሆናሉ። እነዚህ በጣም የተወደዱ የከበሩ ኳየሮች በፊት ያሉና ሳወራ ከሁሉ በላይ እግዚአብሔርን ፊተኛ አድርጌ ሳንዋሽ፣ ምክንያቱም ለሌሎች ማስተማር ከቻለ የተናገርነው ንግግር ብቻ አሁን እነዚህ ልጆች በጣም ጥሩዎች ናቸው ስላልን ጥሩነትን ማስተላለፍ አንችልም። በውስጣችን ያሉ ክፋቶች ሊሆኑ ይችላሉ፣ ስንፍናዎች ሊሆኑ ይችላሉ። በዚህ በጥሩነት ንግግር ውስጥ ሊያልፍ ይችላል። ስለዚህ ስናወራ እውነት እንናገራለን። እነዚህ ልጆች በጣም ቁጣ የሚፈሩ አሁን እኔ አይደለው እየመራዋቸው ያለሁት። እኔ ከተናገርኩ ዓለም ቀለጠች ማለት ሁሉ አንገት ይደፋል። ልናገራቸው አልችልም። በጣም ግን አልፎ አልፎ የሆኑ ነገሮች ሲፈጠሩ ከተናገርኩ አለቀ። የእግዚአብሔር ቃል ነው። በዚህ ይገርመኛል። ራሴን እንደተመረቀ ቆጥራለሁ ከነሱ የተነሳ። ስለዚህ እግዚአብሔር ምናልባት ይሄ ነገር አስተማሪ ከሆነ ለሌሎች በጣም ታዛዦች ናቸው፣ በጣም ቅኖች ናቸው። ልጅነታቸውን በእግዚአብሔር ቤት ውስጥ የኖሩ ሰዎች ናቸው። ሌላ ፍላጎት ሳያሳዩ ምናልባት የኑሮ ሁኔታ ወደ ከተማዎች ለመሄድ የተሻሉ ነገሮችን ከመምረጥ አንጻር ብዙ አይነት ምርጫዎች ፊት ለፊታቸው ይመጣሉ። ሁሉን ነገር እምቢ ብለው እግዚአብሔር የሰጠን ራዕይ አለ፣ እሱን አይኖቻችን ሊያዩ ይገባል ብለው በጣም በዚህ መንፈስ እየታዘዙ የሚኖሩ እውነት ዛሬ ደግሞ ይሄን ለመናገር በብዙ ሕዝብ ፊት እኔ በመብቃቴ ራሴን አሁንም እንደተመረቀ ቆጥራለሁ። በጣም እግዚአብሔርን የሚፈሩ እውነተኛ ሰዎች ናቸው እና ያም ይመስለኛል ብዙ ነገሮችን ቀለል ያደረገልን እና የሚታዘዝ ካለ እግዚአብሔር ብዙ ክብር ይገልጣል እና እነዚህን ሰዎች አለመባረክ እውነት አንዳንድ ጊዜ ህይወታቸውን ይዘምራሉ፣ ምናልባትም በጉድለታቸው ያገለግላሉ። እቺ እንዳታልፍ ስለፈለግኩ ነው ደገም እያለኩ ላወራ የፈለግኩት እና በጣም ከጉድለታቸው የሚያገለግሉ ትዳራቸውን የሰጡ እና እግዚአብሔርን ማገልገል እድል ነው ብለው የተነሱ እድሌን አላበላሽም ብለው ያሉ ሰዎች ናቸውና በዚህ አጋጣሚ በመሪዎቼ ፊት በእናንተም ፊት እየተከታተለን ባለ ህዝብ ሁሉ ፊት በእግዚአብሔር ስም መርቃቸዋለሁ። እግዚአብሔር ይባርካችሁ ለማለት ነው። በጣም የሚደንቅ ነው ታሪካችሁ፣ ያላችሁ መቀባበል፣ ኦርደሩ፣ ስርዓቱ ምኑ ውብ ነው። እግዚአብሔር ይባርካችሁ። ነት ይሄ ለብዙዎች ትምህርት ይሆናል፣ በጣም ለብዙዎች። እኔ ደግሞ አንተን ላመሰግን እፈልጋለሁ። ምክንያቱም መጽሐፍ ቅዱስ ሲናገር መሪዎች ስለመሩ ህዝቡን በፈቃዱ ራሱን ስለሰጠ በእስራኤል ዘንድ ድል ሆነ ይላልና አንተም ስለመራሃቸው እንግዲህ ያንተን አመራር ደግሞ እነሱ ይናገራሉ፣ በግልም ቢሆን ይንገሩክ። እንግዲህ ዛሬ ሰዓት ካልበቃል ግን እግዚአብሔር ይባርክ። እዚህ ድረስ በረጅም ርቀት ነው የመጣችሁትና
ሀረር አማኑኤል ህብረት መዘምራን እስቲል አለ የሌላ አለ ስሙ እንኳን ማይነሳ እና አላችሁ እስከ እግዚአብሔር ረድቷችሁ እስከ ዛሬ አላችሁ። እነሱም ራሳቸውን ስለሰጡ ሰሚሲቭ ስለሆኑ ስለተመሩ አንተም ደግሞ በቅን ልብ ስለመራሃቸው ድል ሆኖ እስካሁን እኛ ራሱ በቃ እንግዲህ በቃ ፈልገን አስሰን እስከምንጠራችሁ ለህዝብ ትምህርት ይሆናል ብለን እዚህ ፕሮግራም ላይ እስከምናቀርባችሁ ድረስ ገና ወደፊትም ትሄዳላችሁ። እግዚአብሔር ያስጉዛችኋል። እንዳላችሁት ከሰራችሁት በላይ የቀራችሁ የሚበልጥ ይመስለኛል ሳስበውና እግዚአብሔር እንደገና ኃይልን ያድሳል፣ እንደገና ጉልበትን ያድሳል፣ እንደገና ለብዙ ትውልድ ምሳሌ ለብዙ ትውልድ ፈውስ ትሆናላችሁ። እውነት እኔ በጣም ደስ ብሎኛል ዛሬ ለኛም ኳየር ትልቅ ትምህርት ይሆናል። እና ደግሞ ተመሳሳይ ታሪክ አለን። እሱን ባላነሳው ይሻለኛል እኔ አለ ያው በዛ ዘመን ነው እንግዲህ ይሄም ቤተክርስቲያን ከኳየር የተወለደው ተመሳሳይ ታሪክ አለ። ዛሬ እናንተ ተራ ስለሆነ ስለናንተ ነው የምናወራው። በጣም ደስ ይላል። ወደ ሁለተኛው ጥያቄ እንለፍ። መዝሙሩን ማውራት የሚለው ጋር ኢየሱስ ታላቅ አምላክ ነህ የሚለው መዝሙር እያንዳንዱ መስመር ቃል በቃል የሚናገረው ነገር አለ። ከዚህ ውስጥ ደግሞ ለእናንተ በጣም ልዩ ትርጉም የሚሰጣችሁና አንስተን ብናወራ የምትሉት ምናልባትም በጸሎት ቅድም እንደተናገራችሁት በጸሎት ነው የተቀበላችሁትና በምን አይነት አቀባበል ነው የተቀበላችሁት፣ ምን ይላል እያንዳንዱ የሚለውን የምናወራበት ሰዓት ነውና ኢየሱስ ታላቅ አምላክ ነህ፣ በከፍታ ላይ የምትኖር ከብረ ለዘላለም ትኖራለህ፣ አምላኬ ተዋጊ ነህ ነው፣ ስሙም እግዚአብሔር ነው፣ በሰልፍ እጅጉን የበረታ እንደ እግዚአብሔር ያለ ጌታ። እቺን ፓርት በተለይ እኛ ብዙ ጊዜ እየደጋገመን እንላታለን። በሰልፍ እጅጉን የበረታ እንደ እግዚአብሔር ያለ ጌታ። በቃ እግዚአብሔር ለጦርነት ሲነሳ ይታየናል። ይህን ስንዘምር ክብር ለእግዚአብሔር ይሁን። እንዴት ይሆናል አትባልም፣ እግዚአብሔር ጻድቅ ነህ፣ አንተ ፊተኛ፣ አንተ ኋለኛ፣ አልፋ ኦሜጋ፣ ጸንተ የምትኖር ኤልሻዳይ አምላክ፣ ሁሉን የምትችል። አቤት ሙገሳ፣ አቤት ክብር። የእግዚአብሔር ስም ይባረክ። በቃ እሱን ብቻ እያየ እየተደመመ ነው ይሄንን ሰው መዘመር የሚችለው። ሌላ ነገር ማየት አይችልም። በሰማያት በክብር ተቀምጠህ አንተ ለብቻ ትመለካለህ፣ ፍጥረት ሁሉ አንተን ያመልኩሃል፣ በተዋበ ዜማ ስምን ያከብሩታል። ኢየሱስ ከፍ ከፍ ብለሃል፣ በምስጋና ደግሞ ልቀሃል። የመጨረሻው በቃ እረ እንዳንተ ያለ ከቶ ማን አለ፣ በድንቅ ታበራለህ፣ በሞገስ ትኖራለህ እያለ እየተደመመ ያበቃል። ምን አይነት መዝሙር ነው ይሄ! እግዚአብሔር ይባርካችሁ። እና እስቲ ግጥሞቹን እናወራቸው። በዚህ ጉዳይ ስናገር እንግዲህ ከመዝሙር አቀባበሎቻችን አንደኛውን ፓርት የሚይዘው ክፍል ነው። እሱም በጸሎት ጊዜ ቅድም ስናወራ እንደነበረው ማለት ነው። ይሄም ማለት ምንድነው እንግዲህ በእለቱ እንዴት ስንጸልይ ነበር? እነዚህ ባንድ ያነበብካቸው ቃሎች የእያንዳንዱ ሰው ጸሎት ውስጥ የነበሩ ቃሎች ናቸው። የስድስት የሰባት ሰው ግጥሞች ተቀምረው ነው አንድ መዝሙር የሆኑት። በጊዜው አስታውሳለሁ የእግዚአብሔርን ታላቅነት አየው። ቅድም አንተ እንደተደመምከው ነው አጻጻፉ። ልክ መጨረሻው ክላይማክሱ እረ እንዳንተ ያለ በቃ ማን አለ ብለን ማለት ነው። በዛም አመሰገን ከዛ እነዚህን ቀምረን እናወርድና እንዴት መጣ ቢባል አሁን የሆነውን ፓርት የሆነዋ ልጅ ጸልያዋለች። እሱን ወደ መዝሙር ማምጣት የሷ ኃላፊነት ነው። የሆነውን ፓርት እኔ ጸልየዋለሁ። ያንን ግጥሙን ቀምሬ ስጸልይ የነበረውን እያንዳንዱን ወርድ ወደ ግጥም ቀይሬ መዝሙር አደርጋለሁ። በዚህ ጊዜ አሁን ይሄ መዝሙር ለሳምንት ያደረ መዝሙር አልነበረም። በእለቱ ጸልየን በእለቱ መዝሙር ሆኖ ያለቀ መዝሙር ነው። ዴን ልክ ጸሎት ውስጥ ሆነን መዝሙሩ በውስጣችን እየበሰለ እንደሆነ እናውቀዋለን። ምክንያቱም ሙቭ አለ፣ ሆሊ ስፒሪት ሙቭ አለ። ዴን በዛ ሰዓት ስኬል እንመርጣለን። ፈርስት አድርገን እንሰራዋለን።
ዋልዝ እናደርገዋለን፣ ስታይል እንመርጣለን ማለት ነው። ዴን ተሽ ከፍቶ ሚውዚክ ያረጋል ማለት በዛ ውስጥ ማመስገናችንን እንቀጥላለን። የነበሩትን ቃሎች ወደ መዝሙር ፒች እንመርጣለን። 0 እናርገው 1 እናርገው እያለን ማለት ነው። ስታይል እንመርጣለን፣ ስኬሉን ደግሞ እንመርጣለን። ይሄው ፈርስት በሚባለው ውስጥ ልክ እንደዚህ እያንዳንዱ የጸለየውን ጽፎ በዛ ቅጽበት መዝሙር ያደርገዋል ማለት ነው። ይሄ ነው ተዋረዱ። በዚህ ልክና አሁን ከዛ በኋላ ደግሞ እኛ ስቴፕ እንሰጠዋለን። እንዲህ እያማረ እንዲወርድ የገሊት እዚህ ጋር ይሁን፣ የገሌ እዚች ጋር ይሁን እናወርድና ተዋረድ እንዲሆነው 20 ዓመት አልሆነንም ይሄን መዝሙር ስንሰራ በእድሜ ማለት ነው። ስንት ዓመት ሆኖ ማለት መዝሙሩ ቆጥሮ መድረስ ነው እንግዲህ 28 ዓመት ይሆነዋል። 91 ገደማ ነው የመዝሙር የተሰራው። እናንተ ቲኔጀር እያላችሁ ማለት ነው? ካሴቱ ይወጣውናል መዝሙሩ ስለተሰራበት ነው አይደል? አሁን የምናወራው ካሴት ላይ ከአመትም ከሁለትም አመት በኋላ ወጥቶ ሊሆን ይችላል። ግን ሲሰራ 90 ወይም 91 ላይ ነው ይሄን ከሁለት አንዱ የተሰራበት ማለት ነው። ሶ ዝርዋ አይሆንም ማለት ነው። ያዝ በተርታ እሷ። ስለዚህ እኛ አስተሳሰቡን ይዘን አወራረዱን ይዘን አንዱ እዚህ ጋር ቢሆን ይሻላል፣ ይሄ እዚህ ጋር ይሆን እናደርግና ተዋረድ ሆኖ አደንድ እንደዚህ ያማረ መዝሙር ይሆንና ይቀመጣል ማለት ነው። ስለዚህ በጸሎት ውስጥ እግዚአብሔርን እየታየ እግዚአብሔር በቃ የራሱን እየገለጠ ለእያንዳንዱ ሰው በበራለት መጠን እያንዳንዱ ሰው ኮንትሪቢዩት ያደርጋል። ያ ተጨምቆ መዝሙር ይሆናል። እኛ ሁሌ እንደምናስተምረው አባታችን ጆዬም እንደሚያስተምረን የአምልኮ መሰረቱ መገለጥ ነው። አብርሃምም ለተገለጠለት ለእግዚአብሔር መሰዊያን ሰራ ይላል። ልክ ሲገለጥለት መሰዊያን ሰራ። ልክ እግዚአብሔር አንዱን ማንነቱን ሲገልጥልን እናመልከዋለን። እና እዚህ ውስጥ ወደ ብዙ አይነት የእግዚአብሔር ማንነቶች ተገልጠዋል። ተዋጊነቱ፣ ታላቅነቱ፣ በሰማያት በክብር መቀመጡ፣ ከፍ ከፍ ያለ መሆኑ እና እነዚህ ሁሉ መገለጦች ናቸው በቅኔና በግጥም የቀረቡት። እግዚአብሔር አብዝቶ ይባርካችሁ ይህንን ሆስት ስላረጋችሁ። ስሜ ባህሩ አበበ እባላለሁ። በዚህ ሁሉ ዘመን ውስጥ እስቲል ነው የሚደንቀኝ የእግዚአብሔር መንፈስ አሰራር ነው። ምክንያቱም ይሄን እንደዚህ የህብረት ዝማሬዎችን በምንቀበል ሰዓት አንድ ክፍል ውስጥ ሙዚቃ ተከፍቶ እንደገና ደግሞ ሁሉም የየራሱን እየሰራ ነው። ሁሉም ውስጡ ያለውን ነገር በዝምታ ውስጥ ሳይሆን እየጮኸ ነው። ግን መረባበሽ የለም። የሚገርመኝ የእግዚአብሔር መንፈስ አሰራር። ምክንያቱም አሁን በሌላ ዓለም ላይ እንደዚህ ላድርግ ብትል አችል አትረብሽኝ፣ አታስጠፋኝ የሚባል ነገር ሊፈጠር ይችላል። እኛ ግን ያው በጌታ ፊት ነው የምነግር። ሁላችንም እየጮኸን ነው ዜማውን የምንሰራው፣ ግጥሙንም የምንገጥመው። ሙዚቃ ተከፍቷል። በዛ ሁሉ ውስጥ ግን ማንም ሰው አይረብሽ እና ይሄ የእግዚአብሔር አሰራር ይደንቃል። በጣም ክብር ለእግዚአብሔር ይሁን። የጥበብ ሁሉ አምላክ እግዚአብሔር የተባረከ ይሁን። እህቶች የምትጨምሩት ነገር ካለ እስኪ። ክብር ለእግዚአብሔር ይሁን። ነጻነት እባላለሁ። ይህን መዝሙር በተመለከተ ማለት ነው የዜማ እድሳትም አላረግንለትም። አንዳንዴ ግጥሙም ዜማውም በሌሎቹ ዝማሬዎቻችን ላይ ምናልባት የዜማና የግጥም አንዳንድ ልናስተካክል እንችል ይሆናል። ቅድም ይሉት እንደነበር ዜማም አላስተካከልንም፣ ግጥምም አላስተካከልንም። እንደወረደ መንፈስ ቅዱስ እንዳቀበለን ነውና ይሄንን ልጨምር ብዬ ነው። ሙሉ ለሙሉ ነው የተጻፈው፣ ሙሉ ለሙሉ ዜማውም ግጥሙም እና በዚህ እግዚአብሔርን እጅግ አድርገን እናመሰግናለን። ምክንያቱም የጸጋ ሁሉ አምላክ እግዚአብሔር ነው። ለሕዝቡ የሚጠቅመውን ነገር በእኛ ስላሳለፈ ክብር ለእግዚአብሔር ይሁን እላለሁ። የመጨረሻው ጥያቄ የሚሆነው ይሄን መዝሙር በተመለከተ ከሰዎችም ሊሆን ይችላል፣ ከእናንተ መካከልም ሊሆን ይችላል፣
ምስክርነት ከዚህ መዝሙር ጋር የተያዘ ካላችሁ ይጠቅማል ብላችሁ የምታስቡትን ለኦዲየንሳችን እንድትናገሩ እድሉን ሰጣችኋለሁ። እሺ ዘማሪ ደረጀ ድንቁ እባላለሁ። የዚህ ኳየር ወርሺፕ ሊድ በማድረግ ያው እነኚህን ሁሉ አመታት ከሰንበት ትምህርት ቤት ጀምሮ ያው ጌታን ካገኘንበት ጊዜ ጀምሮ ራሳችንን ያገኘነው ያው ስንዘምር ነው። ወዲያውኑ እንደገባን ነው ዘማሪ ሆን ነው። የሚገርመው ያ ነው እና ለምሳሌ ድምጽ ተጠንቶ በእንዲህ አይነት ሁኔታ ተስተካክሎ ሳይሆን ራሱ እግዚአብሔር ለክብሩ የሚያዘጋጀው እንደሆነ እናስባለንና ራሳችንን ባይብል ውስጥ ነው ያገኘነው። ራሳችንን ስንዘምር ነው ያገኘነው። ዘማሪ ሆነን ነው ያገኘነው። እኔም ስመራ ነው ያገኘሁት እና ይሄ የእግዚአብሔር ስራ የመንፈስ ቅዱስ ሁሉም እንደተናገሩት ፍሎ እንደተጠበቀ ተዋረዱ እንደተጠበቀ ሆኖ ይሄንን ሁሉ ግን ረን የሚያረጋው ሊድ የሚያረጋው እየመራ ያለው መንፈስ ቅዱስ እንደሆነ ያስታውቃል፣ ያሳብቃል። ልክም ነው። እግዚአብሔር ትልቅ ነው። ወደ ምስክርነቱ ስመጣ አንድ ሰው የማንረሳው የተናገረው ነገር በእናንተ መዝሙር እግዚአብሔር ድንቅ ሰርቷልና ይሄ የመርሳት አይምሮ የመርሳት ነገር ገጥሞት ነበር። በቃ ይሄ እናትን መርሳት አለ አይደል? እንደዚህ አይነት እኮ በሽታ አለ። አንተ ማን ነህ? አሁን እንግዲህ የወለድከው ልጅ የወለድኳት ልጅ አለች አንቺ ማንሽ ማለት ከባድ አይደል? እና እንደዚህ አይነት መርሳት የገጠመው ሰው መዝሙሩን እያዳመጠ እግዚአብሔር አይምሮውን ሜሞሪውን በቦታው መለሰለት። ይሄ ትልቅ ምስክርነት ነው። ይሄንን እናገርና እንግዲህ ጊዜው ገፋ አይደለም እና ብዙ ነገሮች እኛም 40 ስንዘል እንግዲህ እየረሳን ሊሆን ይችላልና ብዙ በደብዳቤ የዛ ጊዜ በደብዳቤ በፖስታ የሚመጡ ምስክርነቶች ነበሩ። እስከ ቅርብ ጊዜ እጄ ላይ አይቻቸዋለሁ። ግማሾቹ ተሽዬ ጋር ነበሩ። ለቁጥር ይታክታል። በደብዳቤ በአካል አንዴ የሆነ ቦታ ጫካ ያለው አንድ ቸርች ሄደን እየጸለይን አማኑኤል ባፕቲስት ይባላል ሀረር ወደ ተራራ ስር ነው። እዛ ድረስ ምን እንዳመጣው እና ሰው የማይደርስበት ቦታ ሄደን መጸለይ ፈልገን ነው እና ለዚህ ምስክርነት የመጣ ሰው ደሬ ቅድም ሲያስታውሰኝ ነበር። አንዱም እንዲሁ ለሞት የደረሰ ሰው ራሱን ሊያጠፋ ማለት ነው። እንደዚህ አይነት ሰው መጥቶ ከነገመዱ ነው እንዴት ነበረ ብቻ እዛ ያለንበት ቦታ ድረስ መጥቶ ሲመሰክርልን ይሄ ትዝ ይለኛል። ሌላ ደግሞ ምንድነው እንዲሁ ይሞታል ተብሎ በበሽታ ይመስለኛል ማቆ የነበረ ሰው እንደገና ህያው የሚሆን የኛ መዝሙር ሰምቶ እነዚህ እንግዲህ ይሄንኑ አመት መዝሙሩ በወጣበት አመት ላይ ስንመጣ ወደ 25 አመት ምናምን ማለት ነው። አክቹአሊ ትንሽ የዶክመንቴሽን ችግር አለብን እዛ ላይ ብዙ ናቸው እንዳልኩ በደብዳቤ አለ በአካል የሚመጣ አለ። ደግሞ በየአገሩ የሆነ ጊዜ ላይ እንንቀሳቀስ ነበር። ጂማ አዋሳ ምናምን ስንሄድ እየመጡ በአካል የሚነግሩን ነበሩ። ከብዙዎቹ በጥቂቶቹ እንግዲህ እነዚህን ያህል ከተናገርኩ እሺ ክብር ለእግዚአብሔር ይሁን። እኔ በዚህ መዝሙር ቸርች ውስጥ የጸሎት ህብረት ነበርና ያቁታል በላይቲ እርቃኗን የሆነች ያበደች ግቢ ውስጥ ለአንድ ወር ፋስት ይዞ ፓስተር ያውቃል ሁለቱም ያውቃሉና እርቃኗን ነች። እኔ ያለው እዛ ግቢ ውስጥ እና ይሄን መዝሙር ነበር የምትዘምረው በእንባ ማለት ነው። እየተጸለየላት ነው። ለወር ነው ፕሮግራም ተይዞላት የገባችው። ቁጭ ብላ የምትዘምረው ኢየሱስ ታላቅ አምላክ ነው ከእንባ ጋራ ነው። በጣም ታለቅሳለች። እርቃኗን ናት። እኔ እንደ ሴት እኔ ነበርኩ ከሚጸልይላት ሰው ጋር አብሬና የምናለብሳት እና ሁል ጊዜ ወደ አይምሮ እስክትመጣ ድረስ ይሄ መዝሙር ነበር ሙሉን የምትዘምረው። ቀስ ብላ ለምትዘምር በጣም ነው የጮች ከእንባ ጋር የምትዘምረው። አሁን እግዚአብሔር ፈውሷት አግብታ ወልዳ በስራ ላይ ያለች ልጅ ነችና ይሄንን ባይኔ ስላየው ባልናገር በደል ይሆንብኛል ብዬ ነው።
ፊል የሚደረግ የእግዚአብሔር መንፈስ በዚህ ቦታ አለ። በጣም ብቻው የሚሰማኝ የሆነ ስሜት አለ። ኤክስፕሌን ላደርገውም አልችለው። በጣምም ደስ ብሎኛል። ለምድራችንም በረከቶች ናችሁ እናንተ እንደዚህ ቀርበን ሰምተን ባናቅም አሁን እኔ ቅድም እየገረመኝ ነበረ 91 92 ማለት እኔ 3 አመት 4 አመት ህጻን ነኝ እና በዛ ጊዜ የነበረ መዝሙር እስካሁን ድረስ ኃይሉ ሳይቀንስ እኛ በዘመርነው ቁጥር በቃ የሚገለጠው የእግዚአብሔር ክብር በጣም የሚደንቅ ነው እና እግዚአብሔር አብዝቶ ይባርካችሁ። ሁለት ነገሮችን ልናገር። የመጀመሪያው ማስታውሰው ወደ 7ኛ 8ኛ ክፍል እያለሁኝ እነዚህ መዝሙሮች ሰማቸው ነበረ። በሲዲ ተከፍተው በጣም ደጋግሜ ሰማቸው ነበረና እዚህ ጋር መጥቀስ የማልችለው ሰው ግን የቅርብ የሆነ ሰው መዝሙሮቹን ገዳም ውስጥ ይሰማቸው እንደነበር ገዳም ውስጥ ከሚሰሟቸው ሰዎች ይህን ነገር አውቀዋለሁ እዚህ ቦታ ሲሰማ ብሎ መስክሮልኝ ያውቃል። እና አይወዛም ይዝድ በቃ ለኳየር ብዙ ጊዜ ነግሬያቸው አውቃለሁ። ይህንን መስክሬላቸው አውቃለሁ። ዛሬ አይደለም የነገርኳቸው። እና የነበረው ኃይል የነበረው መንፈስ በመዝሙሩ ላይ የማይጠበቁ ቦታዎች ላይ ራሱ ገብቶ ነበረ። ከዛ ባለፈ እኔ ፐርሰናሊ ይህንን መዝሙር የማስታውሰው የልጅነት ጊዜዎቼ ላይ ነው እና ኢዚ አልነበረም ያደግኩበት አስተዳደግ። ድሬዳዋ ነው ያደግኩትኝ። በቅርበት ሰማለሁ ስለ እናንተ በጣም ብዙ ክርስቲያን ፋሚሊ ውስጥ እንደማደጌ ፓስተር ሲስንም ቅድም እያልኩት ነበር በተደጋጋሚ መሀል መሰረተ ክርስቶስ እየመጣ ያገለግል ነበረ እኔ ያደግኩበት ቤተ ክርስቲያን ውስጥና በጣም ብዙ ነገር እንካፈል ነበረ ከናንተና ትምህርት ቤት የማልገባባቸው ጊዜዎች ነበሩ። በጣም ከባድ በሆነ ህመም ምክንያት ትልቅ ኢሹ በነበረ ህመም ምክንያት ትምህርት ቤት የማልሄድበት ጊዜ ነበረ። አሴር አብሮኝ ነው ያደገው ወንድሜ ነውና በጌታ ወንድሜ ነው አብረን ያደግነው እዚያውን አብረን የምናገለግለው እና ያቃል ብዙ ነገር። ትምህርት ቤት ጓደኛ አልነበረኝም። አብረውኝ አይጫወቱም። ከጎኔ አብሮኝ የተቀመጠ የተማረ ልጅ ጨዋታ ሲባል ግን ከኔ ጋር መጫወት አይፈልጉም። ሲንስ ቶሎ የሚያመኝ ሰው ነኝ። ኢዝሊ ዲስአፖይንትድ ሎን የምችል ሰው ነኝ። ሲሪየስ የሆነ ብቻ የነርቭ ኢሹ ነበረብኝና ትምህርት ቤት እየገባው አለመማሬ፣ ትምህርት በስርዓት አለመከታተሌ በጣም ብዙ ነገሮች ውስጥ ከቶኝ ነበረ። ዲፕረስድ እንደሆን በቃ ራሴን እንድጠላ ያለፍኩበት ያለውትን ሁኔታ እንድጠላው አድርጎኝ ነበርና አንድ ቀን ከትምህርት ቤት ታመሜ ተመልሼ ወደ ቤት ገብቼ በቃ ሁሉ ነገር ግራ ገብቶኝ ማረገው ሲጠፋኝ በቃ መዝሙር ከፈትኩኝ። ይሄንን መዝሙር ከፈትኩና እየሰማሁት የሆነ ነገር ውስጤ እንትን ሲያደርግ ይሰማኝ ነበረ፣ ሂል ሲያደርግ ይሰማኝ ነበረ። እግዚአብሔር እና በእግዚአብሔር ፊት ቃል ኪዳን የገባውበት ቀን ነበር። በቃ እግዚአብሔርን በቃ ተምሬ እስክጨርስ ብቻ በሰላም አኑረኝ። በቃ ትምህርቴ ላይ መደራደር አልፈልግም ነበር። የደረጃ ተማሪ ነበርኩ። በጣም ጎበዝ ተማሪ ነበርኩ።
ቤተሰቦቼም በጣም የሚታወቁ ሰዎች ናቸው። ወደዛ አካባቢ የትምህርት ሚኒስቴር ኃላፊ ነበር አባቴ እና በቃ ጸሎቱ ሁላ ትዝ አለኝ። በቃ ተምሬ እስክጨርስ እግዚአብሔር ሆይ በቃ ጠብቀኝ። የምንሰማው ነገር ደስ ስለማይል ከሆስፒታል የሚነገረን የሚባለው እና በዚህ መዝሙር ከእግዚአብሔር ጋር ቃል ኪዳን ፈጽሜ ነበር። ቅርብ ጊዜ ከእናቴ ጋር አውርቻለሁና አሁን አግብቼ አባት ልሆን ነው። 1 ወር ነው የቀረኝ እና እሷ ጋር ስናወራ በሆነ አጋጣሚ ታምሜ ባይዘዌ እግዚአብሔር ከዚህ በኋላ ላለው እግዚአብሔርን አልጠይቀውም አልኳት። በቃ እግዚአብሔርን በእግዚአብሔር ፊት እየለመንኩት እግዚአብሔር ቃሉን ኪዳኑን ጠብቆልኛል። ተምሬ ጨርሻለሁ በማዕረግ ይሄን ብቻ ማስተርሴን ጨርሻለሁ። አሁን ዶክትሬቴን ልማር ነው። እንትን ላይ ነኝ ያለሁት ፕሮሰስ ላይ ነኝ ያለሁትና እንደዛ እየተባባልን እግዚአብሔርን እያመሰገንን ነበርና እግዚአብሔር እኩያ ሆኖ የሚዋጋው ኑሮት አይደለም። ከሱ እኩል ሆኖ እግዚአብሔርን ተካክሎ የሚዋጋው ኑሮ አይደለም። እግዚአብሔር ስለኛ ነው የሚዋጋው። እግዚአብሔርን ትልቅነት፣ ኃያልነቱን፣ አምላክነቱን እሱን የሚያክለው ነገር እንደሌለ ከየትኛውም ሁኔታ እሱ እንደሚበልጥ ከየትኛውም ነገር እሱ እንደሚበልጥ ያስረሳል። ራሱ ካለንበት የሆነ ኢንቫይሮንመንት የሚያወጣ አይነት መዝሙር ነው። ጌታ አብዝቶ ይባርካችሁ። ይህን እንደ ምድራችን ስላበረከታችሁ እግዚአብሔር እናንተን ስለተጠቀመ በዚሁ መንፈስችን መንፈስ ሳናጠፋ ወደ መዝሙሩ ብንሄድ ጥሩ ይመስለኛል። እግዚአብሔር ይባረክ።
ይህንን መንፈስ ይህንን ክብር ተሸክማችሁ ስለመጣችሁ እግዚአብሔር አብዝቶ ይባርካችሁ። አሁን ወደ ሁለተኛው መዝሙር እናልፋለን። እንግዲህ ከ5 አልበም ውስጥ መዝሙር መምረጥ በጣም ከባድ ነው። በጣም ሁሉም የተወደዱ ናቸው። ግን እንደምንም ብለን አንድ ሌላ ተጨማሪ መርጠናል። ከሁለተኛው አልበማችሁ ላይ መጠሪያ የሆነውን እግዚአብሔር በቂ ነው የሚለውን መዝሙር ነው በሁለተኛነት እንድናወራው የመረጥ ነው። ይሄኛውን ደግሞ መዝሙር ስትቀበሉ የነበረውን ሁኔታ ስታስታውሱ ምን አይነት ሁኔታ ነበረ? መቼ ነበረ? የነበረው ታሪክ ምን ይመስላል? ምን አይነት ወቅት ውስጥ ነበራችሁ? እንዴት ነው የተቀበላችሁት የሚለውን ታሪክ ትነግሩንና ወደ ሁለተኛው ጥያቄ እናልፋለን። አሁንም በድጋሚ እግዚአብሔር የተባረከ አምላክ ነው። ለአምላክ ክብር ይሁን። ስለ ቀኖችና ስላሉት ሁኔታዎች ሰፋ ያለ ነገር ታፒ የሚነግረን ይሆንና ግን መዝሙሮች ስንቀበል ከነበሩ ልምዶች መካከል ከጠቀስነው ውስጥ የእግዚአብሔርን ቃል የሚያገለግል አንድ ወንድም በመካከላችን መጣ። በዛ ሁኔታ ላይ ያው እኛ የዘመርነውን ይሄንን ሀሳብ እሱ በስብከት አቀረበው። ከዛ በኋላ ወዲያውኑ መዝሙር ሆኖ ተሰራ። አንድ ገዢ ሀሳብ የሚመጣ ከሆነ በሀሳቡ ከተግባባን አክቹአሊ ሁሉ ሰው የሚተያይበት አጋጣሚ ነበር። ይሄን ለምን መዝሙር አናደርገውም? ይሄን ለምን እንደዚህ አናደርገው? ሰባኪው እየሰበከ እናንተ ሰባኪው እየሰበከ እቺን ስብከት ወደ መዝሙር በጣም ገዢ ሆኖ ሲመጣና ጉባኤውን ሲቆጣጠር ይሄ ነገር መዝሙር መሆን ይችላል። በነገራችን ላይ እግዚአብሔር ካለ መዝሙር የማይሆን ምንም ነገር የለም። ከዛ የተነሳ እንግዲህ ቀድመን ከተናገረው ልምምዶች ውስጥ አንዱ በሆነው በዚህ መንገድ ይሄንን መዝሙር ተቀበልን። የጊዜ ሁኔታ ያሉትን ነገሮች ምንም የማይረሳ ወንድማችን ታፒ ያለ እሱ ቢያብራራው ከሱ በፊት አጭር ነገር ለመጨመር ነው። ኢቨንቱን አረሳውም። ዘፍጥረት 15 ነበር እግዚአብሔር ለአብርሃም እኔ ኤልሻዳይ ነኝ የሚለውን ሀሳብ አንደኛው የመጽሐፍ ቅዱስ ትርጉም ኤልሻዳይ የሚለውን ከበቂ በላይ ብሎ ነው የሚተረጉመው በሚል ሀሳብ ነበር የተካፈልነውና እሁድ ቀን እሱ ስብከት ተሰበከ። የሚቀጥለው እሁድ እግዚአብሔር በቂ ነው ተዘመረ እና በጣም ማይረሳ ኢቨንት ነበርና እሱን ለመጠቆም ያህል ነው። ታፒ እግዚአብሔር ስሙ የተባረከ ይሁን። ልብ በሉ በሊትሬቸር እውቀት የለንም። አሁን ለራሴም ነው እኮ የሚገርምኝ ነው እና በጣም ትንንሾች ነን። አንድ ነገር ነበር፣ እሱም ደግሞ ከኛ ስለሆነ አይደለም። ያው እግዚአብሔር የሆነ ነገር ሊያረግ ሲፈልግ ሁሉ ጊዜ ላለው ኳየር ላይ ያልሆነውን ነገር ነው የሚመርጠው። ትልቅ ነገር ማድረግ ሲፈልግ ትንሽ ነገር ነው መነሻው። ጸጋው ብርታት እንደሆነ እንዲታወቅ በርሱ ብቻ የሚሆን ነገር እንዲታወቅ ማለት ነው። ኢቭን ሊትሬቸሩ ጽሁፉ እስካሁን ስትሮንግ ነው። ልጆች ሆነን የጻፍ ነው። ይሄ እግዚአብሔር ስራ መሆኑን ሁሉ ጊዜ እንድናስተውል ያደርገናል። ምንም ባልነበር ምንም ትንንሾች በነበርንበት ጊዜ ነው የተጻፈውና ኢቭን ሚውዚክ ኮንቴንቱ ካሴት ልንሰራ ስንመጣ ከመሀላችሁ ሙዚቃ የተማረ ሰው አለ እንዴ ይሉናል። እኛ በዛ ጊዜ ጊታር እንኳን በመከራ ቀጥቀጠን የለመድን የሩሲያ ቦክስ ጊታር ኪቦርድ የሚሞክረው ትንሽ ተሽዬ ነው። በቃ ሌላ ምንም እናውቀው ነገር የለም። ይሄ የሚያሳየው ሙሉ ለሙሉ ጸጋው እግዚአብሔር ነው። ማንም ሳናውቀው በጣም ለካ በጣም ሚውዚካሊም ስትሮንግ የሆነ ነገር ነው የምንሰራው። ስቱዲዮ ስንመጣ ነው እንደዛ የሚሉን። ትዝ ቢላችሁ አሁን ርዕስ የእግዚአብሔር ልጅ ኢየሱስ በሲክስ ጀምረ ዳያቶኒክ ማድረግ አሁን እኛ ሳይንስ እንደሆነ አይገባንም። የዛ ሰዓት ጸጋ እንደሆነ እስካሁን እኮ የሚደንቅ መዝሙር ነው እሱ። አዎና ሃሌሉያ ይሄም በዛ ጊዜ ተሰነ እንደው ከርዕሴ ወጥቼ ማለትና እኔ ይገርመኛል ሁሉ ጊዜ ልክ አለቃ እንዳሉት ነው። አክቹአሊ እግዚአብሔር በቂና ከሌሎች መዝሙሮች ጋር ነው የተሰራው። ተዋረዱ እንዲህ አልነበረም። ትዝ ቢላችሁ እንዲህ አልነበረም። ግን የቀኑ ስብከት ከባድ ስለነበረ ትእዛዝ መስጠት ቅድም ተሽዬ እንደሚለው ማለት ነው። ይሄ ለብቻው ግጥም ወደ ታች ተጽፎለት ከመዝሙሮቻችን ለየት ይላል። አይታችሁ ከሆነ
አዝማኝ ዘማች ነው ይሄኛው። ይሄን በሚገልጽ መልኩ ይጻፍ ብሎ አጠር ያለ ትእዛዝ ተሰጠን። ኔክስት ዊክ እንደዛ ሆኖ መጣ ማለት ነው። ለመዝሙር በቅቶ ከሌሎች መዝሙሮች ጋር ነበር የተሰራው። ኢቨን ሁል ጊዜ ሳነበው ይገርመኛል። የመጀመሪያው ቁጥር ላይ እንትን ነው ስጦታ ብዙ ነው ይላል። ማንም ይሄ በርሱ ኦኬ ወደ ሌላ ርዕስ በቃ ቀጥል። በዚሁ ሁለተኛውን ጥያቄያችንንም በዛው ቀጥል። እያንዳንዱ ግጥም ለእናንተ ምንድነው የሚሰጣችሁ ትርጉም ምንስ ማለት ነው የሚለውም ማብራራት አሁን ቀጥል። ጥሩ ነው። በጊዜው ይሄ ሲጻፍ ስንመካከር ትዝ ይለኛልና መጀመሪያው ሙሉ ትኩረቱ የመጀመሪያው ቁጥር እግዚአብሔር ላይ ብዙ ነው ስጦታ እየሰጠህ አይጎልብህም ነው አይደለም። እጅህ ሰፊ ነው ፊገራቲቭ ነው ስፒቹ ራሱ እኔ ለራሴ ይገርመኛልና 2 እና 3 ቁጥር ግን ከኔጌቲቭ ነው የሚጀምረው አይታችሁት ከሆነ አንደኛው ሰው ማጣትን፣ ሁለተኛው ደግሞ የሚላስ የሚቀመስ ሰው ደግሞ ለራሱ ለኑሮ የሚፈልገው ነገር ማጣትን እየተናገረ ይጀምርና ሲጠናቀቅ ግን አንተ አለህ አንተ በቅድም አሁን አንተ እግዚአብሔር በቂ ነህ ያልከው አብሮ ከበቂም በላይ የሚል ቃል አለ ርዕሱ ላይ ራሱ ማለት ነው። ሁለተኛው ቁጥር አለሁ የሚል ከጎን በችግር የሚደርስ በመከራ ፈንታ ደስታን የሚክስ ኔጌቲቭ ነው ሁሉ ሊረዳ የሚተጋ ወገብ አሸንፍጦ ሁሌ የሚያሰማራ በእጅጉ አስፍቶ እንደ በሰፊው መስክ ላይ ይሄ በሌለበት ጉዳይ ግን አንተ አለ። ሶስተኛው ቁጥር ደግሞ ስለ የሚያዝ ነገር ሰው ለኑሮ የሚፈልገው ነገር አንደኛው ሰው ነው በዙሪያው የሌለው ሁለተኛው ቁጥር ላይ። ሶስተኛው ቁጥር ደግሞ ሁሉ ከእጅ ጠፍቶ የሚያዝ ባይኖርም ዙሪያ ገባው ባዶ ጨለማ ቢሆንም እርሻው መብልን ባይሰጥ እንግዲህ ተስፋ ያረግንበት ነገር ሁሉ ማለት ነው ለኑሮ የሚያስፈልግ ነገር ሁሉ እንኳን ቢጎዳድል ብቻህን ታደላድላለህ ከነዚህ ነገሮች ውጪ ማለት ነው። በቂነህ በነዚህ ጉዳዮች ከሚመጣው ሐሳብ ደግሞ ታስጥላለህ። እኔ ሁል ጊዜም እያነበብኩት ትገረማለሁ ለራሴ። የሚገርም ነው። አሁን እኔ ራሴን ብነግርህ አሁን ነው የገባኝ ይሄ ሐሳብ ታስጥላለህ የሚለው። እነዚህን ሐሳቦች እነዚህን ከላይ የተደረደሩትን ሐሳቦች ታስጥላለህ። ክብር ለጌታ ይሁን፣ እግዚአብሔር ይባረክ። ዋው የሚገርም ነው። ዋው አየህ ማውራታችን ለዚህ ነው የሚጠቅመን። ከላይ ያሉትን ሁሉ ከእጅ ጠፍቶ የሚያዝ ባይኖር ዙሪያው ገባው ባዶ ጨለማ ቢሆን እርሻ መብል ባይሰጥ ከብቶች ባይኖሩ ወይንና በለስ ፍሬ ባያፈሩ አንተ ግን ብቻህን ታደላድላለህ። በቂ ነህ ጌታዬ ከሐሳብ ከነዚህ ሐሳብ ሁሉ ታስጥላለህ። የሚደንቅ ነው። እንዳልከው ሊትሬቸር የተማረ በመካከላችሁ ያለ በሚመስል መልኩ ነው አገላለጹ ራሱ በጣም ድንቅ ነው። በጣም የሚገርም ነው። መቼም ብዙ ትምህርት እኛም ወስደናል፣ እንግዲህ ኦዲየንሳችንም ይወስዳል ብዬ ያስባለሁ። በጣም የደነቀኝ ደግሞ መሪያችሁ ይሄንን ሀሳብ ይሄንን ስብከትም ሆነ የጸሎት ርዕስም ሊሆን ይችላል የጸለያችሁበትን መዝሙር አርጋችሁ አምጡት ማለት በጣም እኔ ወድጄዋለሁ። እኔ ከዚህ በኋላ ያፌት እንደዛ እንድትል ነው ፈልገው። ጊፍት እኮ አለ በመካከላችን አንዳንድ ጊዜ ሳናቀው ይቀበራል። በቃ ማለት ሚያነሳሳ ሰው በቃ ስሯት አየ አንተ አዘዝ እንደዚህ አይነት ምርጥ መዝሙሮች ለትውልድ በረከት የሚሆኑ ወጡ እና አባካችሁ አሁንም ቀጥሉ። እንደው ሐሳብ የላችሁም? 6ኛ ቁጥር ይቀጥላል። አዎ ፕሊዝ። ምክንያቱም እነዚህ መዝሙሮች ከጀነሬሽን ብዙ ጀነሬሽን አልፈው የመጡ ናቸው። ባይዘው ቅድም አሁን ያፉ የ3 አመት ልጅ ሆኖ የሰማው መዝሙር እስከ ዛሬ ግን ይሄ መዝሙር ይነካዋል። በቃ ጀነሬሽን ዘለል ነው ማለት ነው። እና እግዚአብሔር የተባረከ ይሁን ማለት የሆነ ጀነሬሽን ላይ የማይቀር አልፎ በቃ በእያንዳንዱ ትውልድ የሚዳስሰው ፓወር ያለው መዝሙር ነውና እግዚአብሔር በእናንተ ላይ ስላስቀመጠው ጸጋ የተባረከ ይሁን። በጣም ደግሞ የመዝሙር አቅም አሁን የዛሬ ስንት አመት ነው የተሰበከው ስብከቱ? 27 አመት በፊት ስብከቱ ምናልባት ተሰብኮ አልፏል። መዝሙር ስለሆነ ግን ይሄው ዛሬም እንዘምረዋለን። ይሄው ሰባኪው እየሰበከ ነው። በመዝሙር ውስጥ የመዝሙር አቅም የመዝሙር ኃይል
ይህን ያህል ነው እና መዝሙሮቻችን አስተምህሮች ናቸው። መዝሙሮቻችን ስብከቶች ናቸው፣ ይተላለፋሉ። ብዙ ስብከቶች ይሰበካሉ፣ ሊረሱ ይችላሉ። መዝሙር በሜሎዲ ሆኖ ግን ተቀነባብሮ ሲመጣ ግን አይረሳም፣ ይሰበካል። ያኔ የሰበከው ፓስተር ዛሬም እግዚአብሔር የገለጠለት መገለጥ ሕያው ነው። በዛ ውስጥ ዛሬም እኛ ተገለገልን። እግዚአብሔር በቂ ነው፣ ከበቂ በላይ ነው አለን እና የመዝሙር አቅም ይሄን ያህል ነው። እግዚአብሔር ይባረክ መዝሙር ሜሎዲ ስለሰጠን። ሌላ አንድ ተጨማሪ ነገር ልንገር። አንድ አብዮት አስነስተን ነበር በጊዜው። ምንድነው ያ አብዮት? አሁን ለኳየሮች የሚጠቅም ከሆነ ስትል እህታችን ሰምቼ ነው። የሆነ ሰዓት ላይ 90 ወይም 91 ላይ አንድ ሰው ኳየር ከሆነ የድምጽ ተዋጽኦ ብቻ በቂ አይደለም ኳየር ለመሆን ብለን ሁሉ ሰው መግጠም፣ ማዜም፣ መስራት አለበት የሚል አብዮት አመጣን። ምክንያቱም በጊዜው የተወሰኑ ሰዎች ላይ ነበር። ይሄም ለስንት ጊዜ መሰለ ከሰንበት ትምህርት ቤት እስከ 90ዎቹ የተወሰኑ ሰዎች ናቸው መዝሙር እንዲሰሩ የሚጠበቀው እና ይገርመኛል። አሁን ለምሳሌ ኮንፈረንስ አለ ሲባል ድሮ እንዴት ነው? ከቃል በፊት 3 ከቃል በኋላ 3 ቅዳሜና እሁድ 12 መዝሙር ይዘመራል። ስለዚህ እኔ ትዝ የሚለኛው በአንድ ቀን 8 መዝሙር አዲስ የሚሰራ ሰው ትዝ ይለኛል እና የተወሰኑ ሰው ላይ ይወድቃል። ስለዚህ ምን አብዮት አመጣን? ይሄም የእግዚአብሔር ስራ ነው። አሁን ይገርመኛል። የድምጽ ተዋጽኦ ብቻ ብዙ አያስከም። ከዚህ በኋላ ዘማሪ ነኝ ካልሽ ይሄው ዜማና ግጥም መሰራት አለበት ማንም ሰው ብለን ይሄን አብዮት አመጣን ማለት ነው። ከዛ ዝም ብሎ አብዮት ብቻ አይደለም፣ ግጥም መስጠት ጀመረን። እስቲ ለዚህ ዜማ ሰርተሽ ነይ፣ እስቲ ለዚህ ዜማ ሰርተን ከዛ በኋላ ሁሉም ሰው እነዚህ መዝሙሮች ላይ የየራሱን አሻራ አሳልፏል ማለት ነው። እቺን ለመጨመር የሚገርም ነው። አንዳንድ የመዘምራን ህብረቶች ውስጥ የተለያየ ቸርቾች ውስጥ በሄድን ጊዜ የምንሰማው ነገር አለ። ለምሳሌ ይሄን መዝሙር የተቀበልኩት ከመንፈስ ቅዱስ ነው እና አለውጠው ግጥም የማያስነካ አለ፣ ዜማ የማያስነካ አለ። እንደዛ አይነት ነገሮች በዚህ ህብረት መካከል የሚታሰቡ አይደሉም። እያንዳንዱ ነገር ላይ ሆነን ነው እግዚአብሔር ስለረዳን ነው መዝሙር እየተቀበልን ያለ ነው። የእግዚአብሔር መንፈስ በመካከላችን አለ። ከቃሉ የተነሳ ከተለያዩ አይነት ሁኔታዎች አንጻር መዝሙሮችን እንገመግማለን፣ ግጥሞችን እንቀይራለን። ዜማ መቀየር ካለበት አንዳንዴ የሚነካካ የሚመስል ነገር ካለን በጣም የሚያምር ይሄማ ሊወጣ አይገባውም የሚባል አይነት ነገር እንኳን ሆኖ እሱን ስንተወው ብዙ ቅር አይለንም። ምክንያቱም ሰጪ እግዚአብሔር ነው። በራሱ የተቀበለ ከመካከላችን የለም እና ምናልባት ይጠቅማል። አንዳንድ ቦታዎች ላይ ስሰማ እኔ ይሄን መዝሙር አላስነካም የሚሉ አይነት አስተያየቶች እናያለን እና መዝሙር የእግዚአብሔር ነው አይደለ? እውነት እኮ ነው። ስለዚህ አንተ ባለቤት ልትሆን አይገባም፣ ባለቤቱ እግዚአብሔር ነው። ስለዚህ እንደወደድን እንደ ቃሉ አውድ እግዚአብሔር እንዳመጣው መንፈስ ነገሮች ሊስተካከሉ የሚችሉበት ነገር አብረው መታየት ከቻሉና አስተማሪ ከሆነ ምናልባት ይሄን ለመጨመር ብዬ ነው። አመሰግናለሁ። ቅድም መነገር የነበረበትም ቢሆን በጣም ወሳኝ ምስክርነት ስለሆነ ብንሰማው ጥሩ ነውና ምሽግ ውስጥ ሆኖ የኳየሮችን ዝማሬ ሰምቶ ጌታን አግኝቶ አሁን መጋቢ ይሆናል። ስለሱ ትንሽ እንገረም መስኔ። ክብር ለጌታ ይሁን። መስፍን መኮንን እባላለሁ። ይሄ ወንድም በአካል አንተዋወቅም። እሱ ሰሜን ላይ ነው ያለው፣ እኛ ምስራቅ ላይ ነው ያለነው። በእነዚህ ግጥሞችና ዜሞች ተወስዶ የግጥምና የዜማ ሰው አይነት ነው፣ ግን ስልጣን ያለው ሰው እና መከላከያ ውስጥ ያለ ሰው ነው። ከጊዜ በኋላ ወደኛ አካባቢ መጣና የመገናኘት እድል ገጠመ። እያወራን እያለ በጊዜ ሂደቶች ውስጥ ተለወጠ። ጌታን ወስኖ እንደተቀበለ መከራ ነው የጀመረው በህይወቱ። ስራውን አጣ፣ ስደት ሆነ፣ ወደ አዲስ አበባ መጣ። ወደ አንድ ቸርች ተጠግቶ እያገለገለ የተገለገለ አሁን የቸርች ፓስተር እስከ መሆን ደረጃ ደርሷልና ያላቸው መልእክቶች ይገዙት ነበርና እያንዳንዱን መጥቶ ይጠይቀኝ ነበር። እያንዳንዱ ጥያቄ ፎከስ አድርጎ መዝሙሮቹ ላይ ነው የሚያወራው። ከነዛ ነገሮች እየተነሳ ነው እየተገረመ አሁን እናንተ የምትጠይቁትን ጥያቄ በሙሉ ይጠይቀኝ ነበርና
ግን ዛሬ በሚገርም አይነት ሁኔታ እሱ ብዙዎችን እያገለገለ ያለ ሰው ነው አለና ብዙ ፍሬ አለ። ክብር ለኢየሱስ ነው። በዚሁ ምስክርነት እንቀጥል። ወደ ሶስተኛው ጥያቄ ምስክርነት በቅርብ ጊዜም እንግዲህ በአገልግሎቱ ርዝመትም ከዚህ በፊትም የሰማችሁት ካለ ሰዎችም እንደዚህ መተው ቅድም ወንድሜ እንደመሰከረው የመሰከሩላችሁ ሰዎች ካለ በዚሁ እድሉ ልስጣችሁና ወደ መዝሙሩ ደግሞ እንሄዳለን። የኔ አጭር ነች። ሌሎቹም ሊያነሱ ይችላሉ። በዚህ በዝማሬ አቅጣጫ እግዚአብሔር በቂ ነው የሚለው አሁን ራሱ በዚህ አጋጣሚ ሊከታተል የሚችልበት ሁኔታ ካለ ሊሰማ ይችላል ብዬ የማስበው ሁላችንም እናቀው በቅበተ እምነት ላይ የሚሰራ ዶክተር ተስፋዬ ሮበሌ ቅርብ ጊዜ ተገናኝተን ነበር ከሱ ጋር ማለት ነውና አያቀኝም። የሚገርመው ሁሉ ጊዜ ራሴን ስሜን አስተዋውቅና ሀረራ ማኑኤል መዘምራን ውስጥ ነው ያለሁት ብዬ ስል የሁሉም እይታና አሰማሙ ይቀየራል፣ ይለወጣል። እኔ ማለት ይሄ እንዲያውቁኝ ለማስተጋባትና ለማድመቅ ሳይሆን ራሴንም በቃ ዘማሪ መሆኔን ስናገር ትምህርት ቤትም ጭምር ኢቲሲም እየተማርኩ ነውና አስተማሪዎች ራሳቸው የሆነ የሚሆኑት ነገር አለ። ስለዚህም እግዚአብሔርን እናከብራለን። ክብር ለእርሱ ይሁን። ይሄን ያደረገው ጌታ ነው እና ያው ግቢ ውስጥ እሱን የማግኘት አጋጣሚ ነበረኝና ዶክተር ተስፋዬ ሮበሌን ማለት ነው እንዴት እንዳወቀኝና በምን አይነት ሁኔታ በቃ የሆነ እወድሃለሁ ነው ያልኩት። በቃ ሄጄ እወድሃለሁና እግዚአብሔር ይባርክ ብዬ ስለው ከየት እንደመጣው ስናገር ከሀረር እንደመጣው ሳወራው እና የሀረራ ማኑኤል መዘምራን ከዛ ውስጥ መዘምር አንዱ ነኝ ብዬ ስለው ይገርምሃል አንድ ጊዜ አለኝ ስብከት ተዘጋጀው። ስብከት የተዘጋጀውት ምን አይነት ነው? በቃ እግዚአብሔር በቂ ነው የሚል ስብከት ተዘጋጀው እና ጉባኤ ላይ በቃ ያው ሁሉን ነገር አደራጅቼ አዘጋጅቼ በቃ ወጥ ውጬ ሚክስ አድርጌ ሁሉን ነገር ለመስበክ በተዘጋጀውበት ሁኔታ ሰበኩ ይበል ሰበኩና አንዱ ግን እንዲህ አለኝ በቃ እግዚአብሔር በቂ ነው ብቻ ነው ለምን ትላለህ? ከበቂ በላይ እና አይምሮ የተቀየረበት አሁን ከዛ እናንተን ዝማሬ በማዳመጥበት ጊዜ ሁሉ ያ ጊዜ ትዝ ይለኛል። እግዚአብሔር በቂ ብቻ ሳይሆን ከበቂ በላይ ነው። እንዘምረው።
Hasta